ብሩኬ ግራ ገብቶታል። እንደዛ ሲሳሳላት ላይ ነው እንኳን የሚሳሳትላት ልጁ ዛሬ ህመም ድክም አርጓታል። እንደ እናትና እንደ አባቱ ሆኖ ተንከባክቦ ያሳደጋትን ልጅ በገንዘብ ምክንያት በገንዘብ እጥረት ምን እንደሚያረግ ግራ ገብቶታል። ዲያጣ ቤተሰቦችሽን በቲቪ ከተዋወቅሽ እና የቤተሰብ አገናኝ ቴሌቪዥን ስላለ እዛ ቦታ ውስጥ ይሻሉ ስላላሞገት ደስ ብሏታል። ቅድስቴ 2 ሚሊዮን ጎዶሎውን ከየት አባቴ ልሙላለት? ልጅቱ እኮ ልትሞት ነው በሳምንት ውሎ ካልሄዳ ካልታከመች የሆነ ነገር ማድረግ አለብን ብላ ሴተኛ ዳሪ የሚሄዱበትና የሚያድሩበት ቦታ ሄዳለች። ሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ምሳሌ ድራማ ይዤላችሁ መጥቻለሁ። ቪዲዮውን በላይክ ጀምሩት። ምሳሌ ድራማ ሲጀምር በቃ ቤቱን ሁሉ ተፈራርሞ መኪናውንም ሽጦ ለልጅ ለሚላት ለሚሳሳላት ልጁ ለማሳከም በቃ ዱክ ዱክ ያለ ነው። ሁሉንም ተፈራርሞ ቤቱንም ጨርሶ ሲመለስ ልጁ ድክም ብላለች። በቃ ቅድስቴ ምን እንደምታረግ ግራ ገብቷታል። ለነገሩ ቅድስቴ ጋር ኳስ እየተጫወቱ እየተቀላለዱ ነበር። ሳታስበው ወደ ኋላ ውድቅ ያለችው ቅድስት ምን ማለት እንዳለባት አታውቅም። ህመሙ በምክንያት እንደጀመራት ሲጠይቃት እንዱ ስንጫወት ነው በቃ ምናምን ብላ ዝም አድርገዋለች። ግን ደግሞ ለራሷ ተጨንቃለች። ዳጣም ቢሆን አጠገቧ ተቀምጣ ምን ማድረግ እንዳለባት አላወቀችም። በቃ ምሳሌ ልትሞት ነው ተብላ አይኗ ወደ ላይ ፍጥጥ ሲልበት ግራ ገብቶት ብሩክ እየተጣደፈ ወደ ሐኪም ቤት ይዟስዷል። ሐኪም ቤቶችም በቃ በዚህ ሳምንት ሄዳ ካልታከመች ከባድ ነው የሚሆነው ትሞትብሃለች ብለው ጉዱን አርዴተውታል። ሁሉንም ሻሽጦ ቤተሰቦቹ 500 እንደሚሰጡት የቀረው 500 ደግሞ ማን እንደሚሞላልኝ አላቅም እያለ ለቅድስቴ ሁኔታውን እያማከራት ነበር። ሁሉም ነገር ተወለ ፈጣሪ ተወው ይሟላል። ልጅቱ በጭራሽ እንዲህ መሞት የለባትም በየትኛውም ዋጋ ተከፍሎ መታከም አለባት እያለች እያጽናናችው ነው። በመሀል ምግብ ፍለጋ መታ ዲያጣ ተብዬዋ ቅድስቴ የሆነ ሀሳብ መጥቶላታል። በቃ እንደዚህ ሴተኛ ዳር የሚተዳደሩበት አካባቢ ድንግልና የሚፈልጉ እንዲህ ካለ አብሬው አድሬ ለአንድ ቀን ይህንን ብሩክ የጎደለውን ገንዘብ እንዲሞላለት እስኪ ተባበሪኝ። ያው አንቺ ስለዚህ ጉዳይ አንቺ የሴተኛ ዳሪ ባትሆንም እንኳ ያው ስለምታቂቢ ታውቂያለሽ ብዬ አስባለሁ አለች። ዳጣ ያውም የመንገድ ተዳዳሪ ጓደኛም ስለሆነች የምታውቃቸውን ጓደኞች ይኖራታሉና እሺ ብላ ተስማምታለች። አማራጭ ስለሌላቸው በቃ እሺ ብላ ተስማምታ ከሰውየው ጋር አገናኝታት አንድ ግሮሰሪ ውስጥ ፏ ብትን ብላ እንደነሱ መስላለች። ሰውየው ጋር እንዳትጠጪ መጠጥ እንዳትጠጪ በጭራሽ እንደዛ ማድረግ የለብሽም። ሰውየውን እያጠጣሽ የጠጣሽ እየመስልሽ እየሸወሽ እሱን አስክሪው። ከዛ በኋላ የሚሆነው ይሆናል ማለት እንሸውደዋለን እንጂ በጭራሽ ሽማግሌ ጋር እዚህ ጋማ አትተኝም እያለች መክራታለች። በቃ ቅድስት ምሽ ደግ ፈጣሪ ይጨመርበት ብላ ፏ ብትን ብላ ቆንጆ ልብስ ለብሳ ወጥታለች። እንትና ማን ነው ብሩክ የት ገብታ ነው ከጎኔ መሆን ሲገባት የትዳ ነው እያለ ስልክ ቢደውላትም ስልኳ ተዘግቷል። በሌላ በኩል ማህሌትና ዝና ተብዬው ስለ ሞገስና ስለ ብሩክ ማጥፋት እያወሩ ነው። አሁን ላይ ምን አለኝ ብለህ ነው? ሁሉም ነገር በቃ ብሩክ እንደፈለገ አድርጎታል። ትዳሬም ተበታትነዋል፣ ፈቶኛል። በዛ ላይ እንደዛ ስመካበት የነበረው ንብረቱን መኪናውንና ቤቱንም እንኳን ሽጦታል። ምን እንደማረግ እስኪ ንገረኝ። ከዚህ በኋላ ምን ፈለጋ ነው እነሱን የምፋለመው? እነሱ ጋር ምንጋደለው ምን ፈልጌ ነው እስኪ ንገረኝ እያለ ለዝና እላው ላይ መጨፈር ጀመረች። ምንም ደንታ የሌለው ዝና ተብዬው ሁሉንም ነገር እኔን ተጠያቂ አታድርግኝ። የዚህ ሁሉ ሰበብና የዚህ ሁሉ ችግር ተጠቂ ራስሽ ነሽ። መጀመሪያ ይሄ ሁሉ ይፈጠራል ብለሽ ማሰብ ነበረብሽ እያለ ጭራሽ ምንም እንዳላሰበላት እና ምንም እንዳልተጨነቀላት ሆኗል። እሷም ይሄንን ነገር ስታይ ወደፊት አንተ የምትረዳኝ ሰው አይደለህም፣ ሳይህ ዝም ብለህ በቃ ምንም የምታረግ ሰው አልመሰልከኝም እያለ ልትሳለቅበት ስትል ቆይ አንቺ ምን ጎሎሽ ነው? አሁን እኔ የፈለግሽውን ገንዘብ ያክል ሰጥሻለሁኝ። ሳፈለግሽ የብሩክን የሸጠውን ቤት እንደፈለግሽ አርገሽ በፈለግሽው ዋጋ ትገዢዋለሽ። መኪናውንም ከፈለግሽ ደግሞ ትገዢዋለሽ። እኔ መጀመሪያ የምፈልገው ነገር ቢኖር የሚስቴ ጉዳይ ነው። ሉላ በቃ ሞገስን ልትረሳው አልቻለችም። በየትኛውም ጉዳይ አትጫወት፣ አትዝናና። እኔ ሁሉን ነገር አሟልችላታለሁ።
ገንዘብ ሰጥቻት እንደ ሴቶቹ በቃ የፈለገችው እንድትለብስ ባረጋትም እሷ ደስተኛ አይደለችም። ይህ ሞገስ ፊት ለፊታችን እያለ መቼም ቢሆን ሉላ ደስተኛ አትሆንም። እና ደግሞ ብሩክንና ሞገስን እዚች ጓደኛ ሽሩታ ተብዬዋ ጋር ተመሳጥራችሁ እነሱን ከምድረ ገጽ ማጥፋት አለባችሁ። እሱን ነገር በትክክል ስትፈጽሚ የምትፈልጊውን ገንዘብ በእጅሽ አስገባልሻለሁ እና ለአንዳንድ ነገርም ቢሆን ለጊዜው ትንሽ ገንዘብ ሰጥሻለሁ ብሎ ተስማምተዋል። ስለ ገንዘብ ሲወራ ሁለመናዋ ጮቤ የሚረግጠው ማህሌት ተብዬዋ እሺ ደግ ብላ የሞገስንና ብሩክን ለማጥፋት ተስማምታለች። በሌላው በኩል ብሩኬ ግራ ገብቶታል። ቀና ቢያረጋት አትናገር አትጋገር፣ አይኗ ሁላ ጠቋቁሯል፣ ከንፈሯ ደርቋል። በቃ ዲክም ብላበታለች። ስለ እናቷም አንስቶ እናትሽ እኮ ከመሞቷ በፊት እንደዚህ እየሆነች ነበር፣ እንደዚህ ሰውነቷ እንዳለ እንደዚህ ሁና ነበር እያለ ስለ እናቷ ሞት አነሳባት። ማናት ምሳሌም አይኗ ቅልው እያለ ምንም ማድረግ ስላልቻለች እና እየሰማችን ቢሆን ስለ እናቷ ለሴኮንድ ቆም ብላ አሰበች። እና ውሃ ፈልጋ እንኳን መናገር አቅቷታል። በመጨረሻ እስክሪብቶና ደብተር አምጥቶ እስኪ እዚህ ላይ ጻፊልኝ የፈለግሽው ምንድን ነው ላምጣልሽ እያለ እንዴት ትጽፍ አድርጎታል። ወረቀት ላይ ስትጽፍ ውሃ ፈልጋለሁ አባዬ እወድሃለሁ የሚለውን ጽሑፍ ሲያይ መቋቋም አልቻለም። ብሩክ በቃ ድክም ብሎታል። ምን እንደሚያደርግ ልጁን አይኑ እያጣሞት ሊነጥቀው ነው። ምን ላድርግ ግራ ገባኝ እያለ ምን እንደሚሆን ግራ ገባው። በዚሁ መሀል ዲያጣ ከሞገስ ጋር ስለ ራሳቸው ስለ ቤተሰብ ጉዳይ እያነሳ አሁን ላይ ያለበት ሁኔታ የብሩክን ሁኔታ ነገረችው። እባክህ አባቱ ሁሉም በዚህ ምድር ያሉ አባቶች እንደ ብሩክ ናቸው። በቃ ለልጁ እንዴት እንደሆነላት ልጅ እኮ በቃ ለትንሽ ልታመልጠው ነበር። ደግነቱ ሐኪም ቤት ግን ትንሽ ማስታገሻ ያሰጧት እና ደግሞ በዚህ ሳምንት ሄዳ ካልታከመች ከባድ ነው ትሞታለች ብለውታል እያለች ለሞገስ ነገረችው። እና ታዲያ ህዶ ያሳክማትም እንዴ ሁሉን ነገር አልሸጠም አለችው አለው። ሽጧል። እሱማ ሁሉም ቤዛውንም ሁሉንም አስመትቷል። ግን የሚገርመው ነገር ትንሽ ገንዘብ ይፈልጋል። ያው ትንሽ ባይሆንም 2 ሚሊዮን ይፈልጋል እና ይህን የሚሞላለት ሰው አላገኘም እያለች የተፈጠረውን ነገር ነገረችው። ሞገስ ምንም ቢበድለው ምንም የሚያፈቅራትና የሚወዳት ሉላን አሳልፎ ለዝና ቢሰጥበትም እንኳ በብሩክ ላይ እስተዛሬ በትዳሩ መካከል ገብቶ ማህሌትን ያማለገበትን ሁሉን ነገር በደል ለመሸፈን አሁን ጥሩ ሰው ሆኗል፣ ጥሩ ጓደኛው ሆኗል እና ያንን ለማድረግ መኪናውን መሸጥ እንዳለበት አሰበና ሁለቱንም መኪኖች ሽጦ ያን ገንዘብ ማግኘት እንዳለበት አስቧል። እና ዳጣ በመሀል ስለ ቤተሰብ ሲወራ አንቺም እኮ ቤተሰቦች ይኖሩሻል፣ ለምንድን ነው የሆነ የቤተሰብ መገናኛ ቴሌቪዥን አለ እዛ ወስጅሽ ቤተሰቦችሽ እንደጠፉሽ አመልክተሽ ለምን አፈልጊያቸውም ብሎ አነሳላት። እሷም ያው እንግዲህ አሉ እንደ ቤተሰቦች ምናምን እኔ ግን ቤተሰብ አለኝ እያለች ብታንጎረመርምም እሺ ደግ ብላ ተስማምታለች። በመሀል ልቀልድ ብሎ ግን አንቺ ዘረቢስ ደግሞ ሲጀምር ቤተሰብ ይኖርሻል እንደዛ ብለሽ ነው የምታስቢው እያለ ሞገስ ለቀልድ ቢሆን ሲናገራት እንባዋ ዱብ ብሎ እንዴት ዘረቢስ ብለህ ትሰድበኛለህ? ቤተሰብማ ይኖሩኛል፣ ያለ ቤተሰብም አልተፈጠርኩም፣ ባላቃቸውም ደግሞ በቲቪ ባልከው እንደቀርቤ እንደጠፉ ካስተዋወቅኩኝ ምናልባት ችግኙ ይሆናል እያለች ስታለቅስበት አሳዘነችው። በቃ እኔ ውሸቴን ነው ልቀድድ ብዬ ነው ብሎ አባብሎ እንደለመደው አንድ ሬስቶራንት ውስጥ ጋብዟታል። ያው የሆዷ ነገር ምስኪን ሆዷ ሲሞላ ሁሉን ነገር ትረሳዋለች እና በዚህ ይህንን ገንዘብ ይዘሽ ሂደሽ ለብሩኬ ስጪው ቶሎ ብሎ ሐኪም ቤት ይዟት ሄድና ያሳክማት ምሳሌም ብሎ ቼክ ሰጥቷታል። እየበረረች ቼኩን እያየች ምን ያክል ጥሩ ሰው እንደሆነ ሞገስን እያመሰገነች ወደ ብሩክ በራላች። ብሩክም በቃ ዛሬ ዝለል፣ ዛሬ ደስ የሚል ቀን ነው፣ ዛሬ ይዤልህ የመጣሁህን ነገር ሰርፕራይዝ ብታቅ ኖሮ በቃ እስኪ ተነዝለል እያለች የሚሆናትን አሳጣት። አይኗ ቅልው እያለ ምሳሌ የምትሆነውን ነገር እያየቻት ነው። ምሳሌ እንኳን ደስ አለሽ እያለች ስትነግራት ብሩክ እንዴት ያይሻት አይደል እንዲ አይኗ ብቻ እኮ ነው ወደ ላይ ወዴታች የሚለው መናገር እንኳን ያቃታት ልጅ እንኳን ደስ አለሽ ታያታለሽ እንዴ ደግሞ እኔንም ልቤን አንጠለጠልሽ ንገሪኝ የተፈጠረው ምንድን ነው ብሎ እንድትነግረው ጋብዛት። እሷም ቢሆን በቃ የሁሉም ነገር ተሳክቷል፣ ቶሎ ብለህ ወስደህ ያሳክማት፣ ሞገስ ጥሩ ሰው ነው፣ ጥሩ ጓደኛህ ነው እና መኪኖቹን ሽጦ ይሄው ገንዘብ ሞልቶልሃል ብላ ቼኩን ሰጠችው። ብሩኬ ቼኩን ሲያይ ማመን አቃተው። እንደሱ ነው በቃ
በማህሌት መከራና ግፍ ባደረገችብኝ ነገር ተስፋ ሲቆርጥ በመሀል እሱ ሰው እንዳለ በቃ አርጎኛል፣ ጥሩ ሰው ነው እያለ ሞገስን ለማመስገን እየሞከረ ነገ መሄድ እንዳለበት እያሰበ አይዞሽ አሁን ደርሼልሻለሁ እያለ ልጁን እያጽናናት ነበር። በመሀል ይህን ሁሉ እየተጫወቱ ዳጣ የሆነ ነገር ትዝ አላት። ለካ ቅድስቴ ከዛ አብራው ታድራለች ከተባለው ሽማግሌ ሰውዬ ጋር ጥላት መታለች። ቶሎ ብዬ ልድረስላት፣ ችግር ተፈጥሯል። ብሩክም ሳይገባው ምንድነው ችግር የተፈጠረው? ማን ነው? ምን ሆና ነው? ማጋናት እያለ ቢጠይቃትም እሷ በጭራሽ እውነተኛውን ልትነግር አልፈለገችም። ቶሎ ብዬ ሂጄ መድረስ አለብኝ አለበለዛ ሁሉ ነገር ይበላሻል ብላ ከቤት ቶሎ በራ ወጥታ ወደ ቅድስት ካንፋለች። ቅድስትን ለማስጣል ቅድስትን አብራ ከወንድ ጋር ከመተኛቷ በፊት የሆነ ነገር ከመፈጠሩ በፊት መድረስ አለብኝ ብላ እየሮጠች እየሄደች ድራማው ያልቃል። እና ውድ ቤተሰቦች ምሳሌ ሄዳ ትታከመረ ወይ ስታሳዝን፣ አይኗ ምኗ ይሄ ለድራማም ቢሆን ያደረጉት የሚካያጅ ነገር መቼም እና የምሳሌ ድራማ ይህን ይመስላል። ውድ ቤተሰቦች ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።